እካከካቆችን ረግጣል የማይጠቅሙትን ምናምን ነገር ሙድ ይዝባቸዋል። አጠገቤም አይደርሱም። ጠርቻቸው አይመጡ ዘቀዝቀዋል። በግልጽ ነው እኔ የምናገረው። ቪዲዮ ላይ አውቀው ሊያቀሳስሩኝ አይደለም፣ ቃል በቃል ነው። እኔ ለማቀሳሰር ምናምን አይደለም። እኔ የተባልኩትን ከዛ በኋላ ነው የምናወራው። ዮኒ ማኛ ምን ተብሏል? ለዝጋው ምን ተባለ? እስቲ ስሙ። እቺ የፈረደባት እመቤቴን ምናምን ብለው ነው። በተለይ ኦርቶዶክስ ጋር ዊክነስ የፈረደባት ቅድስት ድንግል ማርያም አለች። ቢገስት ፕራውድ መደበቂያ አያውቋትም። መጽሐፍ ቅዱስ ላይ የቱ ቦታ ነው ቅድስት ድንግል ማርያም ስሟ የተጠቀሰው ቢባል አያውቁ፣ ግን ይነግዱባታል። ነጠላ ያደረጉና እመቤቴ ይሉና ይነግዱባታል። ቢገስት ፕራውድ ሶሻል ሚዲያ ላይ ቂጣቸውን ሲቆሉ ይውሉና እመቤቴ ብለው ደግሞ ዘምረው የበዓል ጊዜ ይሸውዳሉ። ይሄ ነው ብዙ ጊዜ ያለው ችግር ይሄ ነው። ትውልዱን በምን ደረጃ እንደሚያበላሹ የምናውቀው ነው። ስለዚህ $54,000 ተዘረፍኩኝ ብለሽ መጠሻል አልመጣሽም። ተንከባልዬ ያመጣሁት ለፍቻ ያመጣሁት ብሬ ነው ብለሻል። አሜሪካ ያሉ ነው ጊፍት የሚሰጡት ምናምን ብለሻል። ቤታዩ ሱዳን ነው እንደምትኖረው ናም ጀስት አስክ። ቤታዩ ሱዳን ነው የምትኖረው። ሞጣ ሱዳን ነው የሚኖረው። እዮዳ ጉቶ ሱዳን ነው የሚኖረው። ጌም ይጫወታሉ። አጅዝ ሆነን ነው። እኔ ኮንፊውዝ ስለሆንኩ ነው። ዮኒ ማኛ ሲባል ብቻ እንዴት ነው ዮኒ ማኛ ጌም ሲጫወት ብቻ የሚታያችሁ? አክሊሉ የሚኖረው ሱዳን ነው። እንደ የአክሊሉ እንዲያውም ይለያል። አክሊሉ በፈጣጣ ነው። ፊፊ የምትኖረው ካናዳ ነው። መማር ትጫወታለች። ቴዲ አዋሳ ጌም ይጫወታል። ማን ነው ጌም የማይጫወተው? ሶሻል ሚዲያ ላይ የማውቀው ማንም አይጫወተው። ቲጂ መናጅ ይኸው እኔ የምጫወታለሁ አለች። ቲጂ መናጅ ከአሜሪካ ይጫወታል። ጆሲ እያንዳንዱ ይጫወታል። ግን ችግሩ ምንድን ነው? ዮኒ ማኛ ሲጫወት ደማቸው ይለብሳል። አይ ዶንት አንደርስታንድ። ሁሉም ይመጣና ዮኒ ማኛ ሲጫወት ባናትሽ ተተከይ። እኔ ብዙዎቹ ይጫወታሉ። ሶሻል ሚዲያ ላይ የሚጠቀሙ ሰዎች 90% ታዋቂ የሆኑት ጌም ይጫወታል። ሞጣ የቀጠሮ ጌም ነው ጭራሽ የሚያዘጋጅልሽ። ሞጣ ብር ካልሰጣችሁኝ እኔ ፔጅ ላይ አትገቡም እያለ ነው የሚረግጠው በአደባባይ። አዎ እኔ የምልህ ቆይ ዘረፈ የተባለው ልጅ ዮኒ ቶሮንቶ ይባላል። ገንዘቡን ዘረፈ ተብሎ እስር አለ። ከዛ ቴዲ አዋሳ ቤት ተገባ። እኔም ነበርኩ፣ ሌላም ነበረ። ሲነገረኝ እሷ ኢትዮጵያ ነው ያለሁት እያለች ነበር ህዝቡን የምታዘናጋው። ኡጋንዳ ነበር የነበረችው። ከኡጋንዳ ገንዘቡ የገባው የት ነው? ኢንግላንድ ነው። ከኡጋንዳ ልንገራችሁ ብዬ ነው። ከኡጋንዳ እንግሊዝ ነው። እንግሊዝ ማን አለ? እህቷ አለች።
እህቷ አለች። ዮኒ ቶሮንቶ በፊት ያወጣልኝ ነበረ፣ እሱን የዘረፈኝ ተብሎ ነው የመጣው። አፕዴት የተደረገው ከዮኒ ቶሮንቶ ጋር 2024 ነው ያቆሙት። እንደዚህ ቢዝነሱ እንደዚህ ያወጣላት ነበረ ምናምን የሚያወጣ ስለሌለ፣ ምክንያቱም ኢትዮጵያም ላይ ሌላም ቦታ ላይ ገንዘብ ሲወጣ እንደዛ ነው የሚደረገው። ከዛ ምንድን ነው የሆነው? 54 ቴዲ ሐዋሳ ቤት ተገባ። አምጪ መረጃ ስትባል እኔ አፈነዳሁት ወጥቼ ነው። ከእንግሊዝና ከኡጋንዳ ነው የወጣው። አፕዴት የተደረገው ደግሞ በቅርብ ነው። ጃንዋሪ 26 አፕዴት ተደረገ። ፌብሩዋሪ 5 አካባቢ ላይ ገንዘቡ ሄደ። ፌብሩዋሪ 2 ከዛ ሄደው የት ነው? ወደ እንግሊዝ ወጣ ገንዘቡ። ለምሳሌ እነ ማን ናቸው እዚህ ጋር እነ ታፕታፕ እያደረጋችሁ እነ እንትና ብር ተበላ ስትሉ ማን እንደበላው ታውቋል። እነ ጆን ዳንኤል ብር ተበሉ፣ እነ እስጢፎ ብር ተበሉ፣ ማሜ ብር ተበሉ ምናምን ተብሎ ሲጮህ ማስረጃው ማን እንደሆነ በፊት ለፊት ታውቋል። ለማን እንዳላኩ ማን እንዳላቸው ምን እንደሆነ ታውቋል። አንድ ሌላ ኢትዮጵያ ውስጥ እስካም ተደረግኩኝ ተዘረፍኩኝ ብሎ የመጣ የለም። እሷ ናት ያደረገችው ማሄለን ወርቅዬ። ከዛ ቤታየው ጋር ሄደችና አለቀሰች። ይዋጣላት ተባለ፣ ተጠራ። በፍጹም ያልሞተች ዲቦራ አለች። ዮኒ ፕሊስ ና። ዲቦራ ማታውቅም ይሄን ጉዳይ። የሚሰበሰበው ማን ቤት ነው? ቤታየው ቤት። ብር ተሰብስቧል አልተሰበሰበም? ብር ቤታየው ቤት ተሰብስቧል አልተሰበሰበም? ተሰብስቧል ወይስ አልተሰበሰበም? ዋሻው ተሰብስቧል። ለማን ነው የተሰበሰበው? ሌለን ወርቅዬ አይደል የተሰበሰበው? ለማን ተሰበሰበ? ምን ብላ? ብሬን ተበላው ብላ። ያውም ፊፊ የምትባል እህት $5000 ነው የላከችው። ገንዘቡን በሙሉ ተሰበሰበ፣ ተበላ። በመረጃ አሳየኝ ይለዋል። አደባባይ ላይ ወጥተው ብር ዘብዝፎ ተቀብለው ከህዝቡ በልተው መረጃ አምጣ። ማይም ደፋር ነው የሚባለው ነገር ይሄ ነው። አደባባይ ላይ ሰብስበው ብሩን በልተው አደባባይ ላይ ያየነው መረጃ አምጣ ከተበላ ብሩ። ስለዚህ ወደ ጉዳዩ እንሂድ። ቃል በቃል የተናገረው ደስ የሚለው መረጃ አይኖርም ብለው ያሉ ሰዎች አሉ። መቼም ብትናገሩ መረጃ አይጠፋም። ሶሻል ሚዲያ ላይ ወደ ኦንሊፋኑ እንመለሳለን ቤተሰብ፣ እሱ ማስረጃ ስለሆነ ያው እዚህ ቤት ገብታ ነው ስታወራ የነበረው እና ዮኒ ቶሮንቶ ገብቷል። ታፕታፕ
ስለዚህ ምንድነው አክሰሱ አለው ብላ ቃል በቃል ነው የተናገረችው። በፊት ነበረው አላለችም። አክሰስ አለው ተብሎ ዮኒ ቶሮንቶ ከጆከር ጋር ጆከር ራሱ ለእሱ አግዞ ዮኒ ቶሮንቶን ሲሳደብ ነበረ። ከዛ እውነቱን ሲያቅ ይቅርታ ብሎ ጠይቆ ዮኒ ቶሮንቶን አቁሙ። ምንም ባላደረገው አክሰሱ የነበረው ሎንግ ታይም ከነ ማስረጃው ነው የማመጣው። ምክንያቱም ማስረጃ የለም ብላችሁ ማህይም ስለሆናችሁ የምነግራችሁ ምንድን ነው ሲቆይ የሚጠፋ ይመስላችኋል የተደረገው ነገር። ሶሻል ሚዲያ ላይ ካለ አካም ፔክረ ማውጣት እችላለሁ፣ በደንብ አድርጌ ማውጣት እችላለሁ። የእናንተ ችግር ምንድን ነው? እኔ እምላለሁ ያ እኔ ውስጥ ያለው ቪዲዮንም ላክልኝ፣ እዚህ ጋር ላክልኝ። ቶሮንቶ መሴጅ አድርገኛ እንዴ ዮኒ ቶሮንቶ ያመጣዋል። ላክልኝ አንዴ ካንዱት ለምን ነው ወን ዩ ሴንድ ኢት። ዮኒ ቶሮንቶን ምንድነው ያደረጉት? ከዚህ በፊት ብላ አይደለም ያቆመችው ያለችው ዮኒ ቶሮንቶ ያወጣልኛል። ከዛ የተደፈደፈው ማን ነው? ይሄ አክሰስ ማንም ስለማያውቀው ዮኒ ቶሮንቶ ሌባ ተብሎ ተገባለት። ተባበሩና ምንም ያላረገ ልጅ ምን ተወቀጠ። ከዛ እኔ አጣራው ምንድነው የተፈጠረው? ዮኒ እኔ አውቃለሁ፣ የሰው ብር እንደማዘርፍ አውቃለሁ። ስለማ ከየት ነው የተፈጠረው ይሄ ነገር? ብዙዎቹን የሚያግዝ ብዙዎቹን የሚረዳ ልጅ እንደሆነ አውቃለሁ፣ እግዚአብሔር በሚያውቀው። ምንድነው የተፈጠረው ብዬ ጠየቅኩ። ከዛ የእሷን ነገር ማጣራት ጀመርኩ። ሳጣራ ኢትዮጵያ አይደለችም ያለችው ኡጋንዳ ነው። ኦኬ አልኩኝ። ገንዘቡ ወጣ የተባለው እንግሊዝ ሀገር ነው። እንግሊዝ ሀገር ማን ሊኖር ይችላል? እንዴትስ ኮኔክሽን ሊኖራት ይችላል ብዬ ጠየቅኩ። ስል እንግሊዝ ሀገር ያለችው የገዛቷ ሌላ ሰው የለም። ከዛ አካውንቱ አፕዴት የተደረገበት ቀን መቼ እንደሆነ በማስረጃ ነው ማመጣላቸው። አፕዴት ያደረገችበት ጊዜ ከዮኒ ቶሮንቶ ጋር ከአመት በፊት ነው ያቆሙት። ከዛ ነገር ሆነ። ያንን አፈነዳሁት። እሱ አንቺ ያለሽ ኡጋንዳ ነው፣ እህትሽ ያለችው እንግሊዝ ነው። የወጣው ገንዘቡ ከኡጋንዳ እንግሊዝ ነው። ሌላ ሰው ሊዘርፈው አይችልም። ያደረገችው የገዛ እህትሽ ናት። ከዛ እሱ በተወሰነ ወር ውስጥ እንግሊዝ ገባች። እንደዚህ አይነት ተደራጅተው የሚዘርፉ ሌቦች አሉ። ሌላው ምንድነው አሜሪካ ያሉ ያንተ እንትኖች ናቸው ጊፍተሮች አልሽ። በጣም አሪፍ። እኔ የምልሽ አንቺ እኮ እንግሊዝ ገባሽ አይደል እንዴ? እንግሊዝ ሀገር ኢትዮጵያ ነው እንዴ? እስከማውቀው እንግሊዝ ሀገር በገንዘብ ከረንሲዋ ራሱ ከአውሮፓ አንደኛ የተባለች ናት። ፓውንድ እና ዶላር ልዩነት አለው። ፓውንድ እና ዶላር አብሶሉትሊ ልዩነት አለው። ፓውንድ ይበልጣል። ተግባባን? ስለዚህ ፓውንድ ያለበት ከአሜሪካ የበለጠ ገንዘብ ያለበት እያለ አየዋለሁ፣ አመጣዋለሁ አይደል እንዴ? ታፕታፕ እያደረጋችሁ ሄደውቹ እዛ ገብተሽ አይደል እንዴ ኦንሊ ፋን ፔጅ የከፈትሽው እናት ራቁት ገላ መሸጥ የከፈትሽው እዛ ከገባሽ በኋላ አይደል? ማስረጃውን አመጣዋለሁ። የተሻለ ሀገር ጽድት ያለ ሀገር ገብተሽ በሚጥሚጣ እየተደረግሽ ባናትሽ እየተደፋሽ አሁን ድረስ የምትጫወቸው አንቺ አይደል? አሁን የምትጫወቸው አንቺ አይደል? አይደለሽም ወይ? አሁን ድረስ ሚጥሚጣ በርበሬ ምን ውስጥ እየተዘፈዘፍሽ ሽንት ቤት ውስጥ ምን ውስጥ እየተደፋሽ አሁን ድረስ እንደሱ አድርገሽ አይደል? ዮኒ ማኛ እስቲ ጌሞኒው ሲጫወት ገብታችሁ ውስጥ የፊት ኢፌክት አድርግ ነው አለቀ። ባናት ተተከል ካልሆነ ትሄዳለህ። ምንም ነገር ሌላ ማድረገው ነገር የለም። እና ችግራችሁ ምንድን ነው? ይሄን ህዝብ ሁልጊዜ በቂጣችሁ የምትሸውዱት ይመስላችኋል። አንዳንድ መሀይም አሁንም አንዳንድ ነው መሀይም ሴቶች በቂጣችሁ ህዝቡን በሙሉ የምትሸውዱ ይመስላችኋል። የሆነ ጊዜ ላይ ያቆማል። ስጋ ቸርቻሪ ስትሆኚ ሰው ያቆማል። የሆነ ጊዜ ላይ ናናናና
ማለት ይጀምራል። ሰው ያቆማል። መሸወዱ መታለሉ ይቆማል። ባናትሽ ተተከ ይላል። በቃው ይሰለቸዋል። ለምን እንደሆነ ኢንቴንሽናችሁ ለምን እንደሆነ ይታወቃል። ሰው እስቲ ዮኒ ቶሮንቶ ይኸው ቪዲዮ ከገዛ ሰው ብሬ ከተወሰደ በኋላ ነው ሪሙቭ ያደረኩ ብለዋለች። ስሙ አካውንቴ እሷ ነው። ሪሙቭ የተደረገው ማን ነው? ዮኒ ቶሮንቶ ነው የዘረፈኝ ነው ያለችው። ቃል በቃል እዚህ ጋር የሚያስቅ ነገር ነው የምታዩት። ይኸውልኝ እስከዛሬ ድረስ እስካሁን ፕሮሰስ እስኪወሰድ ድረስ ሪሙቭ አላረግሽኝም ነበር። ያላደረጉት ደግሞ ለምንድን ታውቃለህ? አሁን ያደረጉት ለምንድን ንገረህ። ብሩን ባዶ ሆነ ሳገኘው ዲቫይስ ገብተሽ ቼክ አድርጊ ሲባል ቼክ በማድረግበት ሰዓት ሁለት አገኘው። በኮምፒውተር እና በሳምሰንግ ስልክ ጆይን የተደረገ ሁለት አገኘው። ሁለቱም ደግሞ ባዶ ብቻ ሰጠሁት። ኦኬ መቼ ጃንዋሪ 26 ነው ሪሙቭ ያደረግሽኝ አይደለ? እስከዛ ግን ሪሙቭ አላረግሽኝም። ስሙ እዚህ ከዚህ በፊት እኔ ሪሙቭ ያደረግኩ በደንብ ላስረዳችሁ። እኔ ሪሙቭ ያደረግኩ ጃንዋሪ 26 ነው ማለት ብሩ ከመወሰዱ ከ7 ቀን በፊት። ከዛ በፊት አላረግኩህም ብለዋለች። ጃንዋሪ 26 ነው ያደረግኩ። ብሩ ከመወሰዱ በፊት አላረግኩህም ሪሙቭ እያለች እስቲ እንሂድ። በኋላ ነው ያለች። ጃንዋሪ 26 በኋላ ነው አንተን ሪሙቭ ያደረግኩ። ከዛ በፊት ሪሙቭ አላረግኩም ነው ያለችው። ተግባባ። ለእህቷን ያስገባችሁ ብሩ ከኡጋንዳ ካለችበት እንግሊዝ ሀገር ነው የገባው። ገንዘቡ የገባው እዛ ነው። በአንድ አካውንት የማያስገቡበት ምክንያት የእንግሊዝ ሀገር ይጠይቃል። ብዙ ብር ሲላክ አንድ ቦታ ላይ ትጠየቃለህ። ኢቭን እዛ አይደለም አሜሪካን ሀገር $5,000 በላይ አንለስ የቢዝነስ ትራንዛክሽን ከሌለ በግለሰብ ደረጃ እንደዛ ማስገባት አይቻልም። ኢን አሜሪካ ኢቭን በፔይፓል ደረጃ አትችልም። ዩኬንት ምን ያደርጋል? ይጠይቃል። ታክስ ይልሃል። ማር ኦፍ ፋክት when it came to right now ቲክታክ ከ600 በላይ ስታደርግ ምናልባት ለማታውቁ አሜሪካን ሆናችሁ ይሄን ህግ ለማታውቁ ከ600 ብር በላይ ሲገባ ታክስብል መጨረሻ ላይ ምን ታደርጋላችሁ? ይሄንን ነገር ምን ማድረግ አለባችሁ? ታክስ ሄዳችሁ ታሰራላችሁ። አዳይ እንደደይር ማለት ነው። ይሄን ይልክላችኋል። የማታውቁ ሰዎች ይኖራሉ። ፔፓል ላይ ኢሜል አለ። ምናልባት የማታውቁ ሰዎች አሜሪካ ሆናችሁ አንዳንድ ፊደል ያልቆጠራችሁ ሰዎች ስላላችሁ አሜሪካን ሀገር what you do is ኖቲፊኬሽን አለው። ኖቲፊኬሽን ታክስ ላይ ስቴትመንት ታክስ ይላል። እሱን ገብታችሁ ስትነኩ ሙሉን ታክስ ምን ያህል እንደምታረጉ ምን ያህል እንደሰራችሁ ይናገራል። እሱን ሄዳችሁ ፋይል ካላረጋችሁ እዳ ውስጥ ትገባላችሁ። መሀይማን ስላላችሁ መሀይማኖች ልንገራችሁ ብዬ ነው። እስር ቤት ሊያስገባችሁ ይችላል። የማታውቁ መሀይሞችን ልንገራችሁ ብዬ ነው። ፊደል ያልቆጠራችሁ ብዙ ስላላችሁ ሰው እንሄድበት። እኔ ካወጣሁልሽ በኋላ ስልክ ቁጥር ቀይረሻል አልቀይርሽም? ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀየርሽም? ኢሜይልና ፓስወርድ አልቀየርኩም። የሚጠይቃት ስልክ ቁጥርሽን ቀይረሻል አልቀየርሽም ብሎ ይጠይቃል። ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀየርሽም ነው ጥያቄው። ኢሜይልና ፓስወርዱ እናወራለን። ስልክ ቁጥርሽን ቀይረሻል አልቀየርሽም? ኢሜይልና ፓስወርድ መሀይም የምለው ለዚህ ነው። ከመሀይም ጋር አትግባቡ። ቀይረሻል አልቀየርሽም? ጥያቄውን አዳምጪ በስንት ነው። አልቀየርኩም ታውቃለህ ብለህ እሱ ለዛ ነው አልፌ ያንን ቀይረሽ ስለምታውቀው። ኦኬ ፋይን ጥሩ። ኦኬ ስለዚህ ከዮኒ በፊት ዮኒ ካለ በኋላ ምንም አልቀየርሽም ቲክታክሽ ላይ ፓስወርድሽን ኢሜይልሽን ምናምን በፊት ነው አሁን ሳይሆን በፊት
ያው ጁን ፈርስት አካውንት አፕዴትድ ይላል። ድጋሚ ላሰማችሁ። አካውንት አፕዴት እንደሆነ ይናገራል። ወይን አካውንት አፕዴት ስታደርጉ ነገራችሁን ቀይራችኋል ማለት ነው። አካውንት ስትቀይሩ ብቻ ነው አፕዴት የሚያደርገው። አዘርዋይዝ እንደዚህ አፕዴት። ምክንያቱም ኢሜል ተጠቃሚ ብዙ ሰው ስላለ እዚህ ጋር በደንብ ያስረዳችኋል። ስሙ። ፓስወርድ አፕዴትድ ማለት እዚህ ላላችሁ እስቲ መልሱልኝ። ምን ማለት ነው? እታች ያላችሁ አሁን ገበያ ስለቀዘቀዘ ነው፣ የሚሰጣት የለም፣ ሁሉም ባነነ። በተለይ ያ ራቁት መነሳቷን ምናምን ሲያቅ አበሻ ኢንስታግራም ላይ እንደዛ ማድረጓን ሲያቅ አበሻ እየተዋት ሄደ እየተዋት ሄደ። ለዛ ነው አሁን ጠሮባታል። ስለዚህ አሁን መጮ የጀመረችው እንደ አዲስ መወራት የተጀመረው ለዛ ነው። እንደ አዲስ ያዙ ይልቀቁኝ ያለችው በዛ ነው። ይኸው እየጻፉላችሁ ነው። ፓስወርድ አፕዴትድ ማለት ፓስወርድ ቀይራችኋል ማለት ነው። ፓስወርዳችሁን ከቀየራችሁ በኋላ ማንም ሰው ኢሜል ቢኖራችሁ የእናንተን አክሰስ ማግኘት አይችልም። አይደለም? አሁን የዚህኛውን ማንም አክሰስ የለውም። የኔን ግን ቢኖረው ራሱ ለሆነ ሰው ብሰጥ አክሰሱን ፓስወርዱን ከቀየርኩት በእኔ ስልክ ምን ይልክልኛል? ያንን ምን ያደርጋል? ነምበር ይልክልኛል። ምንም ማድረገው ፓስወርድ ኪ ይለኛል። እሱን ቁጥር ሳስገባ የዛኔ ነው አፕዴት የሚያደርገው። ለሌላኛው አይሰጥም። መጀመሪያ የተላከለትን ነው የሚሰጠው። ሰው በዛ ምን ያደርጋል? አፕዴት ያደርጋል። ቬሪፊኬሽን ኮድ ነው የሚልከው። ቬሪፊኬሽን ኮዱን እዛ ላይ ታስገባላችሁ። አፕዴት ያደርጋል። ይሄን ያደረገችው ራሷ ነው ያደረገችው። አፕዴት ያደረገችው ራሷ፣ የተደረገው ራሷ፣ እሷና እህቷ ምን ዩናይትድ ኪንግደም አክሰስ ተለዋውጠው ከእህቷ ጋር አክሰስ ከተለዋወጡ በኋላ ብሩን ትራንስፈር ተደረገ። ብሮቹ በሙሉ ወጡ። ምን ተደረገ? አይነቃብኝም ብላ ምን ያመጣል ዮኒ ቶሮንቶ ምን ያመጣል? ምንድነው የተጣሉት እነሱ ከዮኒ ቶሮንቶ ጋር ብሩ በዛብኝ። ምክንያቱም ፊ ይጠየቃል። የትም ሀገር ላይ ብር ለሌላ ሰው ስታወጡ ታክስ አለው።
የዛ ገቨርንመንት ይጠይቃችኋል። ሰው ሲልክላችሁ ታክስ አለ። አሜሪካን ሀገር የትም እኔ አሁን ለምሳሌ አሜሪካን ሀገር ብዙ ጊዜ በገንዘብ በእኔ ማላስገባው ታክስ ይጠይቀኛል። ታክሱን 10% መክፈል አለብኝ። ደግሞም ጥያቄ አለው። በጣም በጣም ስትሪክት ናቸው ዝም ብሎ ገንዘብ ሲገባ። አንዳንዶቹ ባለማወቅ ያደርጉትና አካውንታቸው ቡን ብሎ ይጠፋል። ከዛ ይደነግጣል። ዴይዚስ ዌይዝ ጎፈንድሚ የሚባለው ነው ትንሽ ሊገሊ በተወሰነ መልኩ የሚያስተካክለው። ከዛ ውጪ በፔፓል በምን የሚገቡ ነገሮች በደንብ አድርገው ምን ያደርገዋል? አንተን ነገሮችን በደንብ ያበላሸዋል። ሰው ይሄ ነገር ሆነ ትቀጥላላችሁ። ስለዚህ አሁን ተግባብተናል አይደል? ፓስወርድ አፕዴት አደረገ ማለት ፓስወርድ ቀየራችሁ ማለት ነው። የሌባ አይን ደረቅ መልሶ ልብ ያድርቅ ነው። ፓስወርድ አፕዴትድ ሶ ማንም ሰው አክሰስ ቢኖረው ማለት ነው። ይሄ መጨረሻ ላይ ፓስወርድ አፕዴት ያደረገው ሰው ብቻ ነው ሊአክሰስ ይኖረው። ለምን የተቀሩት ሰዎች የገቡት ሰዎች በሙሉ ይወጣሉ። ቢኖረው ማክሰሳቸው ሊገቡ ሲሉ ኤክስፓየር ያደርግና ያወጣቸዋል። ወለሳይ ዳት ደግሞ የተመለሸ የራሱ እንኳን እዛው ለመግባት ኤኒ ቼንጅስ የምታደርገው ሌላ አክሰስ ሊያደርግ የሚፈልግ ሰው 6 ኮድ 6 ፓስኪ ይጠይቃል። በፊት ኢሜል አልነበረውም። ኢሜል አታች አድርጋለሁ። ቤታ ቅድም ሰዋረ ሰምተሻል። ቲክቶክ ራሱ ፓስወርድ ሲሄድ ሌሎች የማደርገው ቤ ነገርሻለሁ። ቤታ እኔ ኢሜል አታች አድርጋለሁ። ኤብን እዚህ ጋር ማን የነበረው ቤታ አለች። ቤታ ስትል ሰማው መሰለኝ። እስቲ ከመጀመሪያ ይሄ የተሰረቀው አይደል? ስለዚህ ምንድነው የተደረገው? ሙሉ አካውንት ምን የተደረገው? የተዘረፈው በዛ ነው። ከዘረፈች በኋላ ሼም የለም መታ ቤታዮ ጋር መጣች። ገንዘብ ይሰባሰብልኝ ተዘርፌ ያለው አለች። አይደለም ነው ወይስ አይደለም ተባለ። ገንዘብ ተሰበሰበ። ይሄ ነው ነው ይሄ ነው ነው። ከዛ እንግሊዝ ሀገር ስትገቢ ምንድን ነው ያደረግሽው ነው? ምንድን ነው የሆነው? እንግሊዝ ሀገር ስትገቢ ምንድን ነው ያደረግሽው? ገና ስትገቢ እስቲ እናውራ። እንግሊዝ ሀገር ስትገቢ ወደ ትምህርት ቤት ነው የሄድሽው? ወደ ካሌጅ ነው የሄድሽው? ወደ ስራ ነው የሄድሽው? ወደ ስራ ነው ኤኒቲንግ ያደረግሽው እሱን ነው ወይስ ሚጥሚጣ በርበሬ ምናምን እያደረግሽ በአናትሽ መተከል ነው? ከዛ ደግሞ አልፎ ተርፎ ኢንስታግራም ላይ የከፈትሽውን ነገር ከራስሽ ከሴቶች ነው ማመጣልሽ። እኔ አይደለሁም። ስለ ተጣልተናል እናት ያልተጣላችሁ አልተጣላችሁም። በማስረጃ ላምጣና ልዘግብ ምንም ማድረግ ስለማልችል ለዝግብ ይህን መናገር እየደበራት ነው ራሱ ይቺ የምትለው ሀናቡ የምትለው እየደበራት ይህን መናገር አልፈለገችም። እሷ እንኳን እየደበራት ነው የተናገረችው። ምን ብላ ነው የከፈተችው?
ያ ግን እውነታዊ ነው። እውነታው ምንድን ነው? እንደዚህ አይነት ሴቶች የለመዱ ሰዎች ምንጊዜም ቢሆን ገንዘብ የሚያመልኩ ሰዎች ስለ ክብር አያውቁ። ስለ ክብር አያውቁ። የመሬቱን ጨርሰዋለች። ኢትዮጵያ እያለች በሙሉ ስታማግጥ የነበረው ባለትዳሮችን ነው። ኤቭሪባዲ ኖውስ፣ ኤቭሪባዲ ኖውስ። እያንዳንዱ ሰው ያውቅ ነበረ። ምርር ብሏቸው ማለት ነው። ኢቭን እሺ የተሻለ ሀገር ገባዋል። ጌምሽን እያየ ነው አይደል እንዴ? ማሜ ማሜ ነው ሲያንደባልልሽ የሚውለው። ሙባረክ የሚባለው ነው ሲያንደባልልሽ የሚውለው። በርበሬ ሚጥሚጣ ምን አይቀርሽ። ከዛም እሱ አልበቃ ብሎሽ ራቁትሽን ነው አይደል እንደ የምትፖስችው። ራቁትሽን ገላሽን አይደል መሸጨው። እናንተ መታችሁ ናችሁ አሁን ስለ ክብር የምታወጡት። እኔ እኮ ሶሻል ሚዲያ ስመጣ ለገንዘብ ብዬ አይደለም የመጣሁት። አነቨር ዴይ የታወቅኩትም በዛ አይደለም። ጠይቂ፣ የትም ቦታ ላይ ዮኒ ማኛ የታወቀ ማናችሁም ሳትጀምሩት የጀመርኩት ነው። ሶሻል ሚዲያ ሚኖ ሀቅ መውጣት አለበት፣ መፍራት የለበትም። ህዝቡ በፍሪደም መናገር አለበት ብዬ የመጣው ሰው ነኝ። ፌስቡክ ነው የመጣው። ፌስቡክ ላይ ምንም አይነት ክፍያ አልነበረውም እኔ ስጀምረው የለው። ከዛ በኋላ ብዙ አመት ፌስቡክ ነው የምታወቀው። ዩቲዩብ ፈጣሪ ምስክሬ ነው የምለው ቀኑ ረጅም ነው፣ ከፍቼዋለሁ። ስፔሲፊካሊ ግን ዩቲዩብ የተጠቀምኩት 3 አመት ብቻ። ከዛ ኢንስታግራም ነው የሄድነው፣ ኮቪዱ ጊዜ ማለት ነው። ኢንስታግራም ገባን። ኢንስታግራም ላይ 2 አመት ሙሉ ስንጫወት ነበር። ኢንስታግራም ላይ ብዙ ሰዎች ጋር ስናወራ ነበር። በፖለቲካ ጉዳይ፣ በሀገራዊ ጉዳይ፣ በብዙ ነገሮች ስናወራ ነበር። ከዛ ቲክታክ ከፍቼው በጣም ረጅም ጊዜ አልተጠቀምኩትም። ለምን መጠቀም ቲክታክ የጀመርኩትን እኔ ራሱ አረ ዮኒ ማኛ በአንተ ስም ብዙዎቹ በ100 ሺህ በዛ ጊዜ አዲስ ሆኖ ቲክታክ በእኔ አካውንት ከ100 ሺህ በላይ አካውንት ነበራቸው። ቲክታክ አዲስ ሆኖ ማለት ነው። የኔን ከኢንስታግራም እያወጡ እየፖሰቱ ከዛ ሆነ ቲክታክ የመጣሁት። ቲክታክ ስመጣ ያው ቫይቡ አለ። አሁን ብዙ ሰው ቲክታክ ላይ የምታዩት አሁን ለምሳሌ ኢንስታግራም ላይ ፌመስ የነበሩ ሰዎች እዚህ ፌመስ አይደሉም። ዩቲዩብ ላይ ፌስቡክ ላይ ፌመስ የነበሩ ሰዎች እዚህ ላይ ፌመስ አይደሉም። አዲስ ልጆች ናቸው ካያችሁ፣ ብዙዎቹ አይደሉም። አሁን ሞጣ ፌስቡክ ላይ ነበረ ግን ፌመስ አልነበረም። ማንም አያውቀውም ነበር። ማንም አያውቀውም ፌስቡክ ላይ። እዮዳብ ጉቶ ማንም አያውቀውም ነበር ከነመፈጠሩ። አዲስ ፕላትፎርም ነው፣ እዚህ ላይ ነው የታወቁት። ተግባባን። አንዳንድ ሰው አሁን ጆን ዳንኤል እነ ጃኒ እነ አዶናይ ምናምን አዲስ ከዚህኛው ጀማ የመጡ ናቸው። እኔ ጥንቴ ጠዋቱ ባለድመት ምልክቱ የትኛውም ሳይት ላይ ብታስገባኝ እኔ አሸበርቃለሁ። የጀመርኩትም ለልመና ብዬ አልጀመርኩም። እኔ ሶሻል ሚዲያ ቲክታክ ፕላትፎርሙ ነው። ምን ያደርጋል? 50% ካልወሰደ ቪው አይኖርም፣ ምን አይኖርም፣ ባናት ነው የሚተክለ። ለዚህ ነው ቴዲ ሐዋሳ የሚጫወተው። ቴዲ ሐዋሳ ሲመጣ ለጌም ብለው አይደለም። ይኸው ጃፒ አለ። ጃፒያውን ጌም ጀምረዋል ከማጋ ከእንትና ጋር። ለምን? ፕላትፎርሙ ቪውን ባናቱ ይተክለዋል። ስለዚህ ምን ማድረግ አለብን? ቲክታክ 50%ቱን ይወስድብሃል። ሰው ገቢም ማታመጣለህ ካልሆነ ቪውን ይቀይረዋል ወደ ሌላ ወደ ጌም የሚጫወቱት መንጋ አልጎሪትሙ በጣም ብዙ ሰው ሊያይ እንዲያደርግ ያደርገዋል። ዳስ ሲስተማቲካሊ። ለምን? እነሱ ከገንዘባቸው ጋር ነው የሚሄዱት። ቲክታኮች ከቻፓቸው ጋር አልጎሪትሙ እንደዛ ነው። ቪው ወዳለበት ይጎትታል። ሰው ያንን ሲስተም ነው ቲክታክ የሚጠቀመው። እንዴ ራፐሮች እኮ እዚህ መጥተው ይጫወታሉ። የአሜሪካ ረግ እነ ሶልጀር ቦይ ምናምን ማምጣት ትችላለህ። ሙቪ አክተርስ መጥተው ይጫወታሉ፣ እዚህ ይጫወታሉ። እና እነሱ እንትን ብለው ነው ገንዘቡን ፈልገው ነው። ሊፈልጉ ይችላሉ በተወሰነ መልኩ፣ ግን ለገንዘቡ አይደለም። ሰው ምን እንዲያረጋቸው፣ ፎሎ እንዲያረጋቸው፣ እንዲከተላቸው ምናምን እያደረጉ ምን ያደርጋል? ቲክታክ ያንን ያመጣዋል። አለማወቅ ነው። ግን አንዳንዱ እንዳልኩሽ አሁን ዮኒ ማኛ ሶፋ ላይ ቁጭ ብሎ የቤታዮ አልታየሽም? ቤታዮ መብቷ ነው መጫወት። ለምን አልተጫወተች አልልም። መብቷ። በደንብ አድርገሽ ቀጥቅጪ፣ ሸቂ። አዶን ጋር ፕሮብለም። ለምን አልታየሽም? የቤታዮ
ቤታዮ ሀገር ስለ ፖለቲካ እንኳን እኔ በፖለቲካ ነው የማወራው። ስድብ ማለት እኔ እንዴት እንደሚሳደቡ በደንብ ስለማውቅ ቤታዮ ሀገር ስትሳደብ የዛን የት ነበርሽ? ኦ የለች። ኦ ጓደኛሽ ናት አሁን። ስለዚህ አይመለከታትም። ሞጣ ሲሳደብስ የሞጣ አሪፍ ነው። እዮዳብ ጉቶ ሲሳደብስ መንግስት አልተሳደበም? መንግስት አሁንም በአናቱ ይተከል እያልኩሽ። ጳጳስ ምና ኢትዮጵያ ጳጳስ የላት፣ ሼክ የላት፣ ፓስተር የላት፣ እካክ ናቸው እያልኩሽ። ለምን የወላ ህዝብ ሲያልቅ ሄደው መንግስት ጋር የተለጠፉት? መንግስት ተው ያለ አንድ ቄስ አታመጭም፣ አንድ ፓስተር አታመጭም፣ አንድ ሼክ አታመጭም። ዝምባም ናቸው። የኢትዮጵያ በሙሉ ቄስ ፓስተር ሼክ የምትለው ባናት ተደፋ እካካም እያልኩ ነው። ሰደባ አይደለም የምትይው? መቼ ተሳደብኩ? ዝምባም ሌባ ናቸው። የሁላ ህዝብ ኢትዮጵያ ላይ ተቀጥፎ ሲያልቅ፣ ሲበላ፣ ሲጨፈጨፍ፣ መኖሪያ ሲያጣ መንግስት ጋር ሄደው ተው ይሄ ነገር አይሆንም፣ ከህዝብ ጋር ታርቅ፣ ይሄ ነገር አይሆንም ብሎ የተናገረ ቄስ ታመጫለሽ፣ ሼክ ታመጫለሽ፣ ፓስተር ታመጫለሽ። ቆሻሻ የት ታውቂያለሽ? ስለ ሀገር ታወሪያለሽ እንዴ? አንቺ ራቁትሽን ገላሽን ሽጪ እንጂ ስለ ሀገር ጉዳይ ይመለከተሻል? ስለ ህዝብሽ ጉዳይ ታለቅሻለሽ? ስለ ህዝብ ታወሪያለሽ? የትኛው ሃይማኖት ነው የምታወሪው? የትኛው አባት፣ የትኛው ኢትዮጵያ ያለ አባት ነው ይሄውላ ህዝብ መከራውን ሲበላ ሲሰደድ፣ አረ መንግስት እባክህ ህዝብ አይሞትም፣ በቃ ታረቅ ከህዝብ ጋር አረ አንድ በለም ብሎ ሄዶ በአንድ ላይ በህብረቱ ነው ጥሪ ጠርቶ ያስታረቀ አንድ የሃይማኖት አባት ጥሪልኝ። ቆሾ ቆምቦሬ መሀይም በአንቺ ቤት ለማቀሳሰር ሃይማኖትና መንግስት እያልሽ ነው። መንግስትም ገዳይ ቆሻሻ ነው። የሃይማኖት አባቶችም ለስጋቸው የሚኖሩ ሆዳሞች ናቸው። ለስጋቸው ቢያንስ ውጭ ያሉት በደንብ አድርገው ሲሆኑ አይቻለሁ። ውጭ ያሉት ድምፅ ሲሆኑ አይቻለሁ። ውጭ ያሉት ቀሲስ ዲበኩሉ የሳክራሜንቶ የሚካኤል ቤተክርስቲያን አባት ስማቸውን ስለማላቀው አይመጣልኝም። የተወሰኑ ውጭ ያሉት እያሉ ነው። ኢትዮጵያ ላይ ለስጋቸው ፈርተው እየተጨፈጨፈ ህዝብ እያለቀ እያዩ ሼኮችም ፓስተርማ ተለጥፏል። እንኳን ደግ አረጋችሁ ነው የሚለው። ፓስተሮቹ በሙሉ ደግ አረጋችሁ ነው እያሉ ያሉት። የሚጮህ አታመጭም ከዘማሪ ዶክተር ደረጀ በስተቀር። ስለዚህ ያንን ነው የምታወሪ አለ እውቀት። እናንተ በቂጥ አይደለም የሚታሰበው። ልንገራችሁ፣ ቂጣችሁ ለተወሰነ ጊዜ ሊያገለግላችሁ ይችላል። ይህን ካልተጠቀማችሁ እኔ የትም ቦታ ብሄድ ሻይን አረጋለሁ። ሶሻል ሚዲያ ላይ ፌስቡክ ላይ አርጌያለሁ፣ ዩቲዩብ ላይ ሻይን አርጌያለሁ፣ ኢንስታግራም ላይ ሻይን አርጌያለሁ፣ ቲክታክ ላይ ሻይን አርጌያለሁ። ኤኒዌር ብሄድ ሻይን አረጋለሁ። ለምን? ትንሽዬ በስሱ አነባለሁ። በስሱ ስለማነብ የልብ አድርስ ነኝ እኔ። ማኛው የልብ አድርሳለሁ። አንቺ ምን ታለንትሽን አይቶ ሰው ሊመጣ ይችላል። ትልቁ ታለንት ይዘሽ የምትመጪው መቀመጫሽ አለቀ። ዶማ ትልቁ ታለንት ብለሽ የምትመጪው ይዘሽ የምትመጪው እሱ ነው። መንደሬ ራቁትሽን የምትሸጪ በኢትዮጵያ ታሪክ እንግሊዝ ሀገር ተቀምጠሽ፣ ሌላ ቦታ ቢሆን ችግር የለ። አሁን አረብ ሀገር ምስኪኖቼ ወረቀት የሌላቸው ምናምን ቢያረጉት ስተትም ቢሆን ከችግር አንጻር ነው እላለሁ። ኒኖ ኢትዮጵያ ላይ ያሉ እህቶቻችን ከችግር አንጻር ብዙ ነገር ሊያደርጉ ይችላሉ። አልፈርድባቸውም። ላይፍ ነው። አንቺ እንግሊዝ ሀገር ተቀምጠች ሄለን ወርቅዬ ዝምቦ ራቆትሽን ስቸበችብ የምትዩ አንቺ ነሽ። 54,000 አበሻውን እጭድ ያደረግሽ ገንዘብ አሰባስቡ ብላችሁ ያደረጋችሁት እናንተ ናችሁ። እሱን ልነግራችሁ ነው። የመጀመሪያ ከፋች አንቺ ነሽ። ስለዚህ እኔን የመናገር ሞራል በምን ተገናኝተን
ሶፋ ላይ ኧረ በደንብ እና ባርጩማ ላይ እኔ ኢትዮጵያም እያለሁ ተቀምጬ አላውቅም። ባርጩማ ገጠራማ ቦታ ላይ የሚኖሩ ኢትዮጵያውያን የሚጠቀሙት እንጂ ዮኒ ማኛ የሚጠቀመው አይደለም። የአዲስ አበባ ልጆች ባርጩማ አናውቅም። አም ሶሪ ዊ ዶንት። እና ምን ላይ ተቀምጬ ላውራ? ምን ላይ ተቀምጬ ላውራ? ባርጩማ ላይ ተቀምጬ ላውራ? እካክ እንደዚህ ቀብረር ብዬ ሶፋ ላይ ምናምን የሆነች ነገር ፉት እያልኩኝ ነው የምቀደው። አይደል እንዴ የሚወራው? እንደዛ አይደል እንዴ? አሁንም እነግራለሁ። ብዙ ጊዜ ሴቶች አንዳንድ እዚህ ላይ ያሉ ውርጋጦችን ነው ጨዋዎቹ ይመቻችሁ ይድላችሁ ሶሻል ሚዲያ ላይ ለምትወጡ ጨዋዎቹ መረኖቹ እንዴት እንደሆነ ልንገራችሁ። አሁን ለምሳሌ ማሂ ኪችን ብዙ ጊዜ ሳነሳ ትሰማላችሁ። ፔጇ ላይ ግቡና የምትለጥፈው ነው ስለ ምግብ ነው የምትለጥፈው። ማሂ ኪችን ስራዋ ምንድን ነው? ኬተሪንግ ነው። የምትለጥፈው ስለ ምንድን ነው? ስለ ቡሌ ነው። ምግብ አሰራር ነው። ስለ ምግብ ነው። አለቀ። አዲስ ዳቦ የምትባል አለች ኢትዮጵያ ላይ። አዲስ ዳቦ ቤት አላት። ኬክ ዳቦ ትሸጣለች። ሙሉ የምትለጥፈው ዳቦ ነው፣ ኬክ ነው፣ ምናምን ነው። የኢትዮጵያ እንትን ገበታ የሚባሉ አሉ። ገበታ የሚባሉ የሚለጥፉት እሱን ነው። እንትና ዳጣ አለች። አሁን ምንም ልዩነት ቢኖርን ማን ዳጣ የምትባለው? ሳራ ዳጣ። ሳራ ዳጣን በምንድን ነው የምታውቋት? የምትፖስተው ምኗን ነው? ይሄ ቅመማ ቅመሟን የባህል ልብሷን ምናምን ነው የምትፖስተው። እንሂድ ሌሎችም ዲዛይነር ልብስ የሚሸጡ አሉ። ምን አሉ? አሁን እንዲያው እዮዳብ ጉቶ ጋር እንሂድ። እዮዳብ ጉቶ አሁን ቁምጣ፣ ቀበቶ፣ መዝለያ፣ መፈንጫ ምናምን እየሸጠ ነው። እንዲሁም እንቁርቲ ጋር እንሂድ። እንቁርቲ ጋር ገብታችሁ ብታዩ አሁን ትንሽ ቁመናዋ እየተስተካከለ ነው። ጎበዝ በርቺ እንቁርቲ፣ ልልቲ እንቁርቲ በርቺ። ቁመናሽ እየተስተካከለ ነው እና እየሸጥሽ ነው አንዳንድ ነገሮች። በጣም ጎበዝ። ኤልሻዳይን ይዋት። ኤልሻዳይ አሁን ገብታችሁ ብታዩ የምትሸጠውን ፀጉር ነው እዛ ላይ ምናምን ታስተዋውቅ። አምጧቸው። የኔ ጓደኛ ሳራ አለች፣ ኩዊን ኦፍ ሳባ የሚል አለ። ትመጣለች። ምርቶቿን ነው የምታስተዋውቀው። ምርቶቿን እንደዛ ነው የሚያስተዋውቁት። ሰው የእናንተ የምታስተዋውቁት ምናችሁን ነው? ታንክ ዩ ምን እስቲ አሁን ሄለን ወርቅዬ ምንሽን ነው የምታስተዋውቂው? በብዛት ምን ስታደርጊ ነው ያለሽ? አንድ ንብረት ነው ያ ቂጥሽን ስትወዘውጂ ነው። ላቭ ዩ ቱ ቤት። ከዛ ምን ነው የምታስተዋውቂው? አይጂ ላይ ራቁትሽን ትሸጫለሽ ነው አይደል? ስለዚህ ሰው የሚያስተዋውቀው እሱን ነገሩን ነው። ደስ አው ይዱ የታወቀ ነገር ነው። ከዛ ትመጡና ሴት ነው እንትን የምትለው ሴት ብቻ ነው የምታጠቃው። ዮኒ ማኛ የት ቦታ ሞጣ ቀሚስ አለበሳችሁት? ካለበሳችሁን ንገሩኝ። አዶናይ ሲረገጥ ነበር ያጠፋ ጊዜ። አሜሪካን አነቃለሁ ሲል መች አባ ነቃ አንተ ብዬ ሄጄበታለሁ። ጥሩ ከሰራ ደግሞ አዶናይ ጥሩ ሰርተሃል፣ በርታ። ጆን ዳንኤል በእኔ ያለውን ነገር ዘግዝቄዋለሁ፣ ፊክስ አረገ። ዊ ጉድ። እዮዳብ ጉቶ እኔ ብሞትም ራሱን አጥፍቶ ሰማይ ቤቱን ላይ ይከተለኛል። ምን ሊያደርግ ነው የሄደው ብል ተብዬ፣ ምን ሊያደርግ ነው ዮኒ ማኛ የሞተው? በሰላም ነው ወይ የሞተው? ሄጄ አይዋለው ብሎ ሰማይ ቤቱን ላይ ይከተለኛል እዮዳብ ጉቶ። ይሄ የታወቀ ነገር። ዳልቻ እስር ቤት እስኪገባ ስገርፈው የነበረ ሰው፣ ሳስለቅሰው የነበረ ሰው ሴት ነው። አሞሮ የሚባለው መሮት በቃ። ከዛ ሳው ልጆች ናቸው። ብዙ ጊዜ እኔ ያንግ ከሆኑ ሰዎች ጋር ብዙ ጊዜ መሳፈጥም አልወድም፣ አይመችም። ምክንያቱም ልጆች ናቸው ምናምን ይለፍላቸው ምናምን ብለህ ታልፋለህ። ገባ?
አልነካቸውም። ብዙ ጊዜ አልፋቸዋለሁ። አንዴ ነው አሞራውን ጆሲ የሚባለውም ጆሲ ወር አበባ አንዴ ነው ላጥ ያደረኩት። ከዛ ዮኒን ባገኘው እንደው ደብድቤ ምናምን ብሎ ሲያለቃቅስ አሳዘነኝና ፈታው። ነው ግን ሴቶች ለመደበቅ አትሞክሩ። ለብቻችሁ መጣችሁ ትሳደቡና እኔ ሴት ላይ ጠነክራል። ኖ የሚያምሽ አንቺ ነሽ። አሁን ጉቶ ይስቃል። ይሄኔ እንደዚህ ስልሰው ሞጣ ይደክማል። ፍርስ ነው የሚለው ነው። እንደግባባ ልዩነት አለ። አሁንም እነግርሻለሁ ሄለን ራቁት መሸጥ አልጠግብ ብለሽ የቲክታክ ገንዘብ አልጠግብ ብለሽ ገላሽን መሸጥ ጀመርሽ። ያ ነው ሰው ባነነ ለአንቺ መስጠት አቆመ። አኬ ያሳዝነኛል በጣም ነው። አይ ቲንክ አኬ ወንድማችን የሆነ ጥሩ ጓደኛ ቢኖረው ስትረስ ውስጥ ባይኖር ጥሩ ላይፍ ይኖረዋል ብዬ አስባለሁ። ሴቶቹ ላጥ ላጥ ታረጉኝና የሚገርመኝ ሀናቡ እኔ እንዲያው ስለ እኔ አንድ ቀን መልካም አውርታ አታውቅም። አሁን ግን አንዳንዴ እውነትን ሰው ይናገረዋል። ልክ ቆም ብላ ስታስብ ለካ ከዮኒ ማኛ ጋር የምጣለው ከመሬት ተነስቼ ነው ትላለች። አሁን ሀናቡ በጣም ደንቆኛል። ስለ እኔን ሳይድ ይዛ እውነትን መናገር ጀመረች ብዬ ተደንቅ ያለው እግዚአብሔር ምስክሬ። እኔ እንዲያውም ብዙ ጊዜ ሀናቡ ላይ አልሄድባትም። ካያችሁ አልፋታለሁ ብዙ ጊዜ ያ ይመቻት መደበሪያዋ ነው ምናምን ምናምን በሚለው ኢኖ ታልፈዋል። ግን ሀቅ ተናገረች ዛሬ። ሀቅ ሀናቡ ሀቅ ተናገረች። በጣም ግርሞኛል በጣም። ስለዚህ ሶሻል ሚዲያ ላይ ስትመጡ ተጫወቱ፣ ጌም ተጫወቱ፣ ፈታ በሉ። ጥንቃቄ ግን አድርጉ። የምትናገሩትን ሰው እወቁ። ዮኒ ማኛ ቁስል ነው መሆንባችሁ። ዶንት ስታቡ ሚ። እኔ ጸብ የምፈልግ ሰው አይደለሁ። ለምን ካላችሁን ጨዋታ እችላለሁ። ጨዋታ በጣም እችላለሁ። በጣም ጨዋታ ስለምችል ሰው ምንም በእኔ ቂም አይዝም። እናንተን ግን አጥንታችሁስ ነው የምገባው። ከጀመራችሁ አትጀምሩ ባይ ከጀመራችሁ ያንን ነው ማድረግ። አጥንት ውስጥ እገባለሁ። ያው ታብዳለ። የምናገረው ደግሞ መሬት ጠብ የሚል ነገር አይደለም። ፈጥሬ ማውራው ውሸት የለኝም። ሶፋ ላይ ዱቅ ላይ ያለ በደንብ ነው የምልህ። በርጩማ ላይ አልቅም። ባናት ተተከ ሶፋ ላይ ዱቅ ነው የምልህ። አዎ ሶሻል ሚዲያ ላይ አሁን ለምሳሌ እነ ሰይፉ ፋንታውን ስራቸው እኮ ማውራት ነው አይደል እንዴ? ሌላ ምን አለ? እናንተ አነጋጋሪ የተባሉ ሰዎችን ያመጣሉ። እነ ሰይፉ ፋንታውን እሱ ነው የሚያደርጉት፣ ያወራሉ። አለቀ። ሌላ ስራ አላቸው። ሌላ የምታውቁት የነ ሰይፉ ፋንታውን የኢቢኤስ ስራ አለ፣ የቃና ቲቪ ሌላ ስራ አለው። ኢትዮጵያ ላይ ያለ በሙሉ ጋዜጠኛ ምን ብትለው ሌላ ስራ አለው። ይመጣል፣ ወሬውን ይቀዳል፣ አለቀ። ሌላ ስራ አለው ወይ? ዲጂስቶክ እኔ ራሴ ብራንድ ነኝ። ስለዚህ ለማን አባቱም ለወሬ ለማውራት የሆነ እንትን ጋር ተቀጥሬ ወሬ ለማውራት አልመጣም። ራሴ ብራንድ ነኝ። ማን አባቱም ማዝ ምክንያቱም በሆነ ኤጀንት ውስጥ በሆነ እንደፈለግኩ አልናገርም። አሁን ዱቄት ማለት አልችልም። አይ ካንት ሰይፉ ማለት አይችልም። ዱቄት ይባረራል፣ አይችልም። ባናት ተተከል ማለት ሰይፉ አይችልም። አይ ካንት ዝምባም ማለት አይችልም ሰይፉ። እኔ ይችላል ማለት ይፈልጋል እኮ ማለት ይፈልጋል። የበሸቀበት ምን ያለበት ነገር እኮ አለው። ሰይፉ ፋንታውን የተናደደበት ብዙ ነገሮች አሉ። እንደው ባናት ተተከል ቢል እካክ እያለ ቢሳደብ ደስ ይለው ነበር። ስለሚያባሩት ስለሚያቅበ ይውጠዋል፣ ውጦ ይኖራል። ያለ ነው ማለት ይህ ምንም ማድረጋቸው ማኝ ዚዝ ብዙዎቹ ጠይቀውኛል። ዮኒ ማኛ ኮላ ናናናና በራሴ ጊዜ ነው የምሰራው። ብዙ ጋዜጠኞች እግዚአብሔር ምስክሬ ዮኒ ማኛ ፕሊዝ አውራን
ጥያቄ እንደ ባናት ተተካ አልፈልግም። ይራስህን ይቼ ሰይፉ የአራዳ ልጅ ስለሆነ ነው እዛ ላይ ቀረብኩ እና የሆነም ሌላ ቦታም የሆነ ተለምኜ ስሙ ጠፋኝ። ምን ላይ እንደቀረብኩ አሁን ሳስበው ረስቼዋለሁ። እግዚአብሔር በሚያውቀው ሰይፉ ላይና የሆነ አንድ ቀርቤያል። ብዙዎቹ እኔን ለማውራት ኢትዮጵያ እያለሁ ያልዳከረ ቲቪ ሾው ጋዜጠኛ ምናምን የለም። ምክንያቱም እኔ እንጂ እነሱ አይታወቁ አቀጥም ሰው እነንትና ራሱ እኔ በጣም የሚመቸኝ ኮሜዲያን መስከረም ታስታውሳላችሁ? ኮሜዲያን መስከረም በቀለ ዮኒ እንደው ስሞት ዩቲዩብ ተመቷል ብሎ ዲሲ ሄድኩ ጊዜ እንደው ስሞትል ብሎ ደስ የሚል የአራድዬ ልጅ ነው። ዱቅ ብለን ቀደር ነው በጣም እንዲያውም የሱ ቪዲዮ ቫይራል የወጣው ቪዲዮ ከኔ ጋር የሰራው ነበር። ብራንዱን እንጂ እነሱ አይደለም። ይሄ የሚታወቅ ነገር ነው። ስለዚህ ኮምፔር ማድረግ ስድብ ሳይሆን በትክክል ስሜትን መግለጥ ስሜታዊ ነገር ነው። በተለይ መወዳታለች። እኔ አሁን ተው ብባል ማልቶ ዱቄታምና እካክ ግደለኛ አልቶ ነው። በጣም ነው ደስ የሚለኝ። እካክን እካክ ትለዋል፣ ዱቄታም ትለዋል። በቃ ሰላሜን ይሰጠኝ። የፈለግከውን ሀሳብ ተናግረ ይሄ ቆረጥ ይሄ ፈለጥልኝ አትልም። እኔ አልልም። አሁን ለምሳሌ አሁን ብዙ ጊዜ ኢንተርቪው ሲያደርጋቸው ማን ነው ሰይፉ ፋንታውን ቆርጦ ምን ብሎ ያቀርባል። ለህዝቡ ብዙ ትችት እንዳያደርስበት ያቀርባል። ሌሎችም ሚዲያዎች ካያችሁ ሲቀረጹ ይህን ቁረጠው ይህን ፍለጠው ተብለው ነው የሚደረጉ። ዮኒ ማኛ ላይቭ ነው። የፈለግከውን ቁረጠው ፍለጠው በአናትህ ተተክል። አይሞቀኝ አይበርደኝ። በሀበሻ ብዙ መሀይማን የሚመስላቸው ሰርተ ብላ የሚባለው እንደ ምን አይነት ስራ መሰላችሁ? ኢትዮጵያ ላይ መሀይም ስፔሻሊ አሜሪካ ገብተው ራሱ ቋንቋም የማይችሉ ዝምባሞች አሉ። እና አሜሪካም አውሮፓም የትም ሀገር ሄደው በቋንቋ ራሳቸውን ዴቨሎፕ የማያደርጉ ንግግር የማያደርጉ ሲስተሙን የማያውቁ ብዙ ሰዎች አሉ። አሁን ለምሳሌ ላቤን ጠፍ አድርጌ የሰራው የሚባለው የቱ መሰላችሁ? ዳዊት ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚባል ሰውዬ አለ አይደለ? የሚባል አለ አይደል? እኔ አሳዝነኝ። ሰርቶ እንኳን ጥሩ ምግብ አይበላም። እንደዛ ዛፍ ወጥቶ ዛፍ ስር ገብቶ ዛርተ ሸለመጥማጥ አባሮ ምን ብሎ እሱ አሁን ለፍቶ ነው ልትል በአናቱ ይተካል። እንደዛ አይነት ላይፍ ሞቴን እመርጣለሁ። አልሰራ ሞት አዶን ኬር አዳም ስራ አይደለም፣ ጀግንነትም አይደለም። ያንን የሚያሰራው ቋንቋ አለማወቁ ነው። ሲስተሙን የአሜሪካን አለማወቁ ነው። ምንም ነገር አለማወቁ እንጂ ትልቅ ብር ተከፍሎት አይደለም። ይሄን ጋን ምንም አይነት ትልቅ ብር ተከፍሎት አይደለም። እዚህ ሀገር የጉልበት ስራ ትልቅ ብር አይከፍሉም። they don't pay you there። አሜሪካን ሀገር የጉልበት ስራ አይደለም፣ ትልቅ ብር ተከፋይ። in millions ቲክታከሮች ቪው በማሳየት ብቻ ሚሊየንስ የሚከፈላቸው አለ። ለምሳሌ ካቢሌም የቲክታክ ትልቁ ተከፋይ ነው። ሰርቶ ነው ወይ ሰውን አዝናንቶ ነው ትልቅ ብር የተከፈለው። ቻርሊ የምትባል አለች፣ ትልቅ ብር ተከፍሏት ምን ሰርታ ቲክታክ ላይ ገብታችሁ ብታዩ ስትደንስ ነው የምታየው። ምን እንጨፈልጠው ነው ጭንቅላታቸውን ተጠቅመው ነው። ሰው ኦዲየንሱ ምን ይፈልጋል በሚለው ላይ ፎከስ አድርገው የሚዘገንም ብር ይዘጋሉ። አበሻ ግን አብዛኛው ይሄን አሁን ሶሻል ሚዲያ የሚቃወመው ምን ስለሆነ ነው? እሱ ካላገኘ አንተም አታገኝ ይላል። ትልቁ ሚስቴክ ያበሻ ነው። እሱ ካላገኘ ሶሻል ሚዲያ ይላል። ሶሻል ሚዲያ ጥሩ ከከፈለ ዳስጃ ትሜ ቤት መልኩ አሁን ለምሳሌ በአስቀያሚ ነገር አድርጌው ቢሆን የስ
አሁን ይሄ ባናቴ ተተክዬ አሁን በፊት እናደርገው ነበር ለፈን ተብሎ። ምክንያቱም አስታውሷ የኮቪድ ታይም ነው። ኮቪድ ላይ የትም አትሄድም። ቤት ውስጥ ዱቅ ስትል ትጨልላለህ። ባናት ልትተከል ትችላለህ። ስፖርት ልትሰራ ልቀልድ ምናምን ትችላለህ ይዛኔ። አሁን ግን እንደዛ ነገር የለም። እዮዳብ ጉቶ ሚስቱ ነው የምትሰራው። ሚስቱና እሱም አሁን ሊሙዚን ይሰራል። ሊሙዚን ማለት እንትን ነው ይሄ አሜሪካን ሀገር ታክሲ ማለት ነው። እሱም ሚስቱ በገዛችው ሚስቱ እንትን አላት፣ ሆም ኬር አላት፣ ሆም ኬር አላት። በሱ ነው የሚኖረው። ከዛ በምታዩት አብዛኛውን እዮዳብ ጉቶን ካያችሁ ሶሻል ሚዲያ ላይ ነው የሚውለው። ከእኔ በላይ እግዚአብሔር ምስክሬ ሶሻል ሚዲያ ላይ የሚያሳልፉ እዮዳብ ጉቶ፣ ሞጣ፣ አሜሪካን ሀገር ቤታዮ፣ በብዛት ታይሙን አክሊሉ በአብዛኛው ሶሻል ሚዲያ ላይ ስትገቡ ስትወጡ ማታጧቸው ሰዎች እነሱ ናቸው። ማሜ፣ ቤታዮ፣ ሞጣ፣ እዮዳብ ጉቶ፣ አክሊሉ አይሮን ነው። ምን ይስሩ አላውቅም። እኔ እነ ዘረ ያዕቆብ አሜሪካ ነው የሚኖረው። ምን ይስራ አላውቅም። ቀኑን ሙሉ ብታያቸው ኖ ከአሜሪካ ነው እያልኩ ያለሁት። የሌላ ሀገር ይኑራቸው፣ የሌላ ሀገር አይ ዶንት ኬር። ከአሜሪካ ግን የሚገቡት በጣም ረጅም ሰዓት የሚቀመጡት እነሱ ናቸው። ብትወጡ ያንን ዱቅ ይሉበታል። የሆኒማ ላጥ አድርገው የለው የምታዩት ነው። ከድሮም የምታውቁኝ እንደዛ ነው። አዲስ ያመጣውን ነገር አይደለም። ከድሮም የምታውቁት ባህሪ ነው። አዲስ የሚመጣ አይደለም። ምክንያቱም ሀሳቤን ከገለጥኩ በኋላ ምን አደርጋለሁ? ስለዚህ ያንን ነው የማወራው።